السلام عليكم. ماشي زي في اللون مجلج عند الله سبحانه وتعالى. ماشي ማይኩም ባይኖር ኖርማሊ ድምጽ ይበቃል መጀመሪያ እንኳን ለዚህ መልካም የሆነ ቀን አላህ በሰላም አደረሳችሁ ነው ማለት ፈልጋለሁ ስሜ ሱሌማን ይባላል ጾታ ወንድ የትዳር ሁኔታ ያገባው ነኝ ልጆችም አሉኝ አልহামዱሊላህ የሜዲካል ሌጋል ባለሙያ ነኝ በሙያ ደረጃ so this is normally a subject matter within the intersection of law and medicine so I live medical legal ማለት ነው so 14 15 ዓመት አካባቢ በዚህ ዘርፍ ላይ continuously እድሜም ተቀራራቢ ለዛ እሺ እኔ ኖርማሊ ይሄንን ሙያ ዛሬ የመጣውበት ነገር ከማውራት ይልቅ እዚህ ከደረስኩ በኋላ የተሰማኝ ነገር ባወራ ሞር ደስ ይለኛል ምክንያቱም ብዙ ዩኒቨርሲቲዎች ላይም ስለማስተምር ብዙ probably እዚህ አካባቢ ካላችሁ ጤና ባለሙያዎች ብዙሃኖቹ ተቋማቶች ጋር አብሬ እሰራለሁ ታቁኛላችሁ ይገምታለሁ በክልልም ያላችሁ ደግሞ እንደዛው ሙያ ማህበራት ውስጥ በተለያየ መልኩ ግን ሆስፒታል ኢንጌጅመንት ላይ ግን በየቀኑ ብዙ ሆስፒታል በመድረስ ግን ያው ታውቃለሁ ብዙ ሆስፒታሎች ላይ ሄዳለሁ so I always question so why ain't we be different ላለው ለምንድነው እኛ የተለየ ያልሆን ነው ላለው ራሴ ነው ለምን caring የሚባለው ነገር ኖርማሊ እስቲ compassionate የሚባሉ ተርሞችን እንተዋቸውና እንክብካቤ የሚለው ነገር እኮ Islamic identity እኮ ነው normally ጥበብ የሙስሊም ናት ይባላል so whatever it is we should reclaim it ለምንድነው why ain't we be different ለምንድነው እኛ እንኳን የተለየ ያልሆን ነው ለምንድነው ከሌሎች ጋር የተመሳሰል ነው ላለው ለራሴ እንግዲህ የትኛውም ሃይማኖታዊ ቫልዩ ኖርማሊ እንደ ቫልዩ ለማህበረሰብ መልካም ነገር ያበረከታል ተብሎ ይታሰባል እንደ ሴት እንደ ከተወሰደ ግን እኛ ኢስላሚክ ቫልዩ ግን በአድሄረንስ ደረጃ ላይ ግን የተሻለ ነገር አለን ብዬም ስለማምን በመክንያት እኛ እንደ ጤና ባለሙያ ለምንድነው ከሌላው የተሻለ ያልሆን ነው why ain't we be different ሁሉ ጊዜም ነው ማነሳው አላህ ያውቃል I'm saying this wallahi from the bottom of my heart ለምንድነው ከሌላው ጋር የተመሳሰል ነው በተለይ በብዙ አይነት መልኩ ስናየው so እንደዚህ አይነቱ ሙያ ማህበር የተሻለ ኖርማሊ እንግዲህ ጤና ባለሙያ ስንል ሸክሉ እንደ ሸክል እንዳለ ሆኖ እንደ የባለሙያው ቁመና እንዳለ ሆኖ በአንድ ሙያ ብቁ የሆነ ተገቢው የሆነ ክህሎትና ዕውቀት ያለው መሆኑ እንዳለ ሆኖ በዛው ሙያ ውስጥ ደግሞ ተገቢው አቲቲዩድ ያለው ባለሙያ የሚለው ነገር መሰረታዊ ነገር we have majorly missed the attitude part እንደ ሀገር ባለሙያን ስናሰለጥን ዕውቀትና ክህሎት ያለውን በማሰልጠኑ ረገድ ላይ እኔን ስለማይመለከተኝ እዛ ውስጥ አልገባም that's not within the subject matter of my interest attitude parቱን ግን በጣም ሚስ አድርገናል እዚህ subject matterሩ attitudeን ሚስ አደረገው ማለት ዕውቀትና ክህሎት ያለው ባለሙያ ተገቢ ባልሆነ ዲሲፕሊን መሐላችን እየተራመደ ነው ማለት እኮ ነው እዚህ በመርዳት ሂደት ውስጥ ወይም ደግሞ እንግዲህ ሌሎች የታከመን ሰው መርዳት ማለት ምን ማለት እንደሆነ ሁላችንም የታመምን ሰዎች ነን ከሁሉም በላይ ደግሞ እናንተ ጤና ባለሙያዎች ናችሁ ከማንንም በላይ ይገባችኋል ግን በምን አይነት መንፈስ ነው ታካሚ መሃል እየተራመዳችሁ ያላችሁት ነው that's what I want to question because I've been to so many health centers hospitals you name it so every parts of my day are in one or other it's not ጤና ነክ ከሆኑ ህግ ጉዳዮች ወይም ደግሞ ኮንሰልቴሽኖች ያለፈ ነገር አይደለም እዚህ malpractice ኬዞች I have a malpractice case bank አለኝ so that I use it normally for ለማስተማር ወዘተ ተጠቀምበት በአንድ ምን በሌላ መልኩ በታካሚ መሃል እየተጓዝን ያለንበት በታካሚ መሃል እየሄድን ያለንበት ስነ ልቦና ምን አይነት ስነ ልቦና ነው አው normally I still recommend I still advise you to adhere to the values of ethics that you had in your profession ያዙት በደንብ ተንጠልጥላችሁ ያዙት የሙያ ስነ ምግባራችሁ ግን ኢስላሚክ ዲሲፕሊኑ ደግሞ እንደ ዲሲፕሊን ከሙያችሁ እኩል ባልተናነሰ መልኩ ስራ ቦታችሁ ላይ ኢምፓክት አድርጓችኋል ብዬ አላስብም በግል you are not impacted with the values of your profession while actually ታካሚስታችሁ ተመሳስላችኋል somehow እኛ ደግሞ እንድንመሳሰል የተነገረን ሰዎች አይደለንም ወይ ነው በመሰለን ምንሰራ ሰዎች አይደለንም ነገሮችን ስናረግ ምክንያት አለን ግን አዛኙ ነብይ ከተባለበት ዲን ውስጥ የወጣ ማህበረሰብ
አዛኝ ባለሙያ መባል አዛኝ አካሚ መባልን ታዲያ ለምን አነሰንኛ shouldn't we be better የተሻለ ባለሙያ መሆን አልነበረብንም ከሌላው በትክክል እዛ ላይ ፌል አድርገናል በትክክል ነው ፌል አድርገናል እንደ ተቋምም እንደ ባለሙያም እንደ ሀገርም ፌል አድርገናል ሃይማኖታዊ እሴቶቻችን be it Muslims or all other values of religions that we have inside Ethiopia we have failed in upholding out the right value of religion as an input to the professional careers that we had ስለዚህ ትንሽዬ እንኳን የሆነች ያህል እንኳን ኢንፑቶችን ወደዛ ዘርፍ ለማምጣት በማምጣት ሊገኘው የሚችለው ውጤት እጅግ በጣም ከፍ ያለ ሊሆን እንደሚችል እረዳለሁ እኔም እንኳን መጀመሪያ እንኳን ተደራጃችሁ እንኳን አላህ ለዚህ ቀን አበቃችሁ መደራጀት የሚባለው ነገር ትንሽ አረዳዱ ፖለቲካዊ ሴንስ for some reason I don't know በህገ መንግስታዊ ተጻፈ ሊመስላችሁ ይችላል ይሆናል ግን በሁሉም ዘርፍ መደራጀት አለብን that's my understanding so we need to have Muslim lawyers advocate ያስፈልጋናል so and I am working on it for that matter so soon there will be Muslim lawyer advocates who normally እንግዲህ works for the Muslim nations across the board እዚህ እናንተም እንኳን ተደራጃችሁ እንኳን አላህ ለዚህ ቀን አበቃችሁ ግን እናንተ ሞዴል ሆናችሁ ለሌሎችም ደግሞ ሞዴል ለሌሎችም ደግሞ ተገቢውን የሆነ መልእክት በሚያስተላልፍ መልኩ ተገቢውን መልእክት ሴንስ በሚያደርግ መልኩ እኛ ተቀየረን ሌሎች ደግሞ በእኛ ራያ ውስጥ ሆነው እንዲንቀሳቀሱ ተገቢውን ጥረት ማድረግ አለባችሁ ያምናለሁ so you could imagine እንግዲህ values of ethics በራሱ ብዙ ነገር አለው ባለሙያውን ወደ ቀና መንገድም ይመራል ተብሎ ይታሰባል በመርህ ደረጃ any health professional who adheres to the values of ethics ሁሉ ጊዜም ቢሆን optimal care ለታካሚ ይሰጣል ተብሎ ይታሰባል so it doesn't matter if you give the optimal care to the patient while actually በሙያ ውስጥ ያሉ ስነ ምግባሮችን ኢቲክሶችን ጥሰ ለታካሚ ተገቢውን አገልግሎት እንኳን ብትሰጥ legally recognized አይደለም ያ አገልግሎት by the way ታካሚው በተገቢው ዕውቀትና ክህሎት ባንተ መታከሙ እንዳለ ሆኖ ግን ተገቢው ስነ ምግባር ደግሞ በዛ ውስጥ መጠቃለል እንዳለበት ነው ሁሉ የሚደነግገው so እንደ ባለሙያ you could imagine values of ethics አላችሁ ስለዚህ comparative advantage ደግሞ ኢስላሚክ ቫልዩን አምጥታችሁ ደግሞ somehow እንደ ባለሙያ ራሳችሁ ላይ አልብሳችሁት ሆስፒታል መሃል ወክ ስታረጉ ልትፈጥሩ የምትችሉት ልዩነት አስባችኋል and I want you really to feel that ለምን ቫልዩ አዳርጋላ በራስ ላይ so we will obviously see you different ተለይተን የምናየው እንደ ጨረቃ ወጣ ብለ ግን አሁን ተመሳስለናል የሚለው ነገር ያዙ so shouldn't we be different የተለየ መሆን አልነበረብን በትክክል ስራ ቦታ ላይ እስላማዊ ሴቶቻችን እኔ I am saying this አንድም እንደ ታካሚ አንድም ደግሞ በዘርፉ ላይ እንደሚሰራ ባለሙያ አንድም ደግሞ እንደ ወንድም እንደአዘር ደግሞ አዘ ሙስሊም so ምን ያህል heart felt የሆነ ስሜት እንደተሰማኝ አላህ ያውቀዋል والله so I'm really happy guys to be here ትንሽ እንትኑን ካሳለፍክልኝ ከዛ ላይ የተወሰነ ኮንሰፕቶችን ላቀርብ እችላለሁ እሺ ከመጀመሪያው ወደ ኋላ ትንሽ አንድ እሺ so caring for Muslim patients normally እኔ አሁን እንደ ቫልዩም ደግሞ እንደ እሴት እንሰደው ከተባለ ህክምና ቦታ ላይ ምን ያህል ሙስሊም ማህበረሰብ ሊቸገር እንደሚችል በተለያዩ አጋጣሚዎች ከጤና ባለሙያዎች ጋርም ባሉን ቆይቶች ይረዳሉ ኖርማሊ ህክምናው ዲዛይን ሲደረግ ስነ ልቦናው ኤቲስቲክ ነው ጤና ባለሙያዎችም ኖርማሊ ስነ ልቦናው ስላችሁ እንግዲህ የሳይንሱ ሃይማኖት የለውም ሰው በሃይማኖትም አያምንም ስለዚህ ኖርማሊ ኤቲስቲክ በሆነ ቫልዩ ውስጥ ያገለገላችሁ ያላችሁ ሙስሊም ሰዎች ናችሁ ስለዚህ አሁን ያ ኤቲስቲክ ቫልዩ ከኛ ቫልዩዎች ኔግሌክት የሚያደርገው ነገር አለ በርካታ ነገሮችን ኔግሌክት ያደርጋል so caring for Muslims in the healthcare sector normally requires their cultural and spiritual valueaቸውን ማወቅ ይጠይቃል so we do have differences in diet ideas of modesty ካለባበስ ጋር የተያያዙ ነገሮች አሉ እንደው ዝም ብለ በደመ ነፍስ አንዲትን ሴት ታካሚ ደግሞ አንድን ወንድ ታካሚም ቢሆን ኮንታክቱ በዛ ውስጥ ያለው ሂደት it's not like በሌላው ማህበረሰብ ውስጥ ቀለል ብሎ እንደምንቀበለው አይደለም የራሱ የሆነ ዲሲፕሊን ስላለ so privacy issues አሉ touch restrictions የአልኮል ኢንቴክ restrictions አሉ so Muslim facing composes several ethnic diversities ደግሞ ከሁሉም በላይ የሌለበት የለም በዚህ ዲን ውስጥ በጣም ብዙ ማህበረሰቦችን በውስጡ ያቀፈ ነው so as a result Muslim patients provide challenges for many normally non-Muslim health
ኬር ፕሮቫይደሮች ቻሌንጅ ነን በራሳችን ለምን ከነኚህ ቫልዩስ ጋር የተቀራረበ ስነልቦናና ዕውቀት ስለሌላቸው ሶ ኢስላም ኢፌክትስ ኖርማሊ ካን ኢንፍሉዌንስ ዲሲዥን ሜኪንግስ ላይክ ፋሚሊ ዳይናሚክስ ላይ ሄልዝ ፕራክቲስ ላይ ሪስክ ላይ ወይ ደግሞ ዩዝ ኦፍ ሄልዝ ኬርንም ያንኑ ያህል አፌክት ያደርጋል ሶ የሆኑ እንደ ጤና ባለሙያ ኦፈር የምታረጓቸው ኦፈሮች እኛ ቢኮዝ ኦፍ values of religion decline ልናረግባችሁ እንችላለን so you might offer an abortion and we might say no this is against my religion አይ የሆነ አይነት ኢሹ ስታነሳ የሆኑ ሰዎች እኔ ብለድ ትራንስፊውዥን አልደረግም ሃይማኖቴ ነው ይላል so we might refuse somehow so በእነኛ ሁኔታዎች ላይ ታካሚዎቻችንን ለመርዳት የሚያስችሉ ምን አይነት ፓኬጆች አሉ ኖርማሊ እንደ ማህበረሰብ ራሱ እሺ አንድ ሙስሊም ሰው በሃይማኖታዊ ሴቱ ምክንያት የሆነን ህክምና በመምረጥና ባለመምረጥ ውስጥ ነው ያለው ብለን ከተነሳን ይሄ ባለሙያ ስለዚህ መፍትሄው ምንድነው should we throw him out ስለዚህ በቃ አንተ በሳይንሱ መሰረት ህክምና ለመውሰድ ፍቃደኛ ስላልሆንክ or should we have alternatives on the table አማራጮች አሉን ሴቷን በሩት ለወንዱ for anyone on hand so እንደዚህ አይነቱ ሙያ ማህበር ለእንደዚህ አይነት ነገሮችም ጭምር መፍትሄ የሚሰጥ ነው ስለዚህ አሁን ልክ አሁን በፋይናንሱ ዘርፍ ላይ ሸሪዓ ኮምፕላይንት የሆነ ፋይናንስ እንደምነው ሸሪዓ የሆነ ኮምፕላይንት የሆነ እስላማዊ ህክምና እንዳገር ያስፈልገናል ማለት ነው ታካሚዋ መጀመሪያው ተገማች መሆን አለበት ሶ አንድ ሙስሊም ታካሚ ወደ አንድ ህክምና ቦታ ሲሄድ ምን ሊያገኝ እንደሚችልና ምን አይነት አገልግሎቶችን ላያገኝ እንደማይችል ኢን አድቫንስ አዌርነሱን የመፍጠር ስራ አብረን መስራት እንዳለብን ይሰማኛል ስለዚህ ችግሮቻችን አይደንቲፋይ ማድረግ አለብን መጀመሪያ በዚህ ረገድ so we need to analyze them አሁን ቅራአት የሚያስፈልገውና የባለሙያ አገዛ የሚያስፈልገው ነገር የተምታታበት ማህበረሰብ ነው ያለው እናንተ እንደ ጤና ባለሙያ ይሄ ታካሚ የታከመው የስጋ ደዌ ህመም ነው somehow ባለኝ ሳይንቲፊክ ጀጅመንት በዚህ መልኩ ባከመው ይድናል ብለህ የምታስበውን ታካሚ አይን ያስቀራበታለሁ ብለው ይዘው ሊሄዱ ይችላሉ ለምሳሌ ሶኛ ቅራአት ስለምንም አይከለክልም ሽፋ ነው እኛ እንደ ህክምና እንጠቀመዋለን ግን ደግሞ በቦታው ላይ ሬስት እንዳደረገ ባለሙያ ግን አንተ የተሻለ የሆነ ኃላፊነት እንዳለብህ እንረዳለን ለነሱ የትኛው አማራጭ የተሻለ እንደሆነ የትኛው ቶሎ ኢቭን ባለሙያው ራሱ እኮ ከቁርአን ላይ እኮ ነው የመጣው አይደለም እንዴ ከዛ ላይ እኮ ነው የመጣው ተማሩ ስለተማርን እኮ ነው የተማር ነው እንጂ አትማሩ ብንባል ኖሮ እንማራለን እንዴ አንማርም ባለሙያው ራሱ ከቁርአን ላይ ነው የመጣው እኔ ራሴ ከቁርአን ነው የወረድኩት it must be like that ከታካሚ ጋር ያለን ግንኙነት somehow ቅርበት ያለው መሆን አለበት አይ ባለሙያንም እኮ ስሙ ይላል እስልምና አዳምጡ ይላል አማክሩ ይላል ዚኔም ደግሞ ካፓሲቲያችሁ እንደ ካፓሲቲ I don't know normally በህግ ረገድ ሰዎች ታካሚን ለመርዳት በሚያስችል መልኩ ኮንቪንስ ለማድረግ የሚጠቀሟቸው ላንጉጆች አያስጠይቁም legally speaking normally so አንተ if you as a practicing muslim አንድን ታካሚ ኢስላሚክ ቫልዩንም ጭምር በሳይንቲፊኩ ላይ ጨምሬ ላግዘው ብትል as long as it doesn't contradict the values of science over there the values of standard of care እንግዲህ that you guys have actually got trained to አያስጠይቅም መሰረታዊ የሆነ ጥሰትን መሰረታዊ የሆነ ሳይንቲፊክ ቫልዩ ጋር ሊያጋጭ የሚችል ኮንሰፕት ከሆነ እሱ ሌላ ሪሰርች ሌላ ዕውቅና ይፈልጋል so somehow ታካሚን ከማግባባትና ከመርዳትም አንፃር በዛ መልኩ አግባብቶ መወሰኑ ችግር የለውም ነው so we need to identify our problem we analyze them የሆኖቹን ኮንትሮል እናደርጋለን የሆኖቹን አክሰፕት እናደርጋለን somehow to the next page next ስታንዳርድ ኦፍ ኬርን በተመለከተ እንግዲህ ብዙ አይነት ስታንዳርድ ኦፍ ኬር አለ ኖርማሊ አሁን ኢንተርናል ስታንዳርድ ኦፍ ኬር ይባላል ስታንዳርድ ኦፍ ኬር is normally the amount of እንግዲህ you could say እናንተ ሜዲካል ስታንዳርድ ኦፍ ኬር ነው የምታውቁት እኔ ጋር ሌጋል ስታንዳርድ ኦፍ ኬር ነው ያለው so ሌጋል ስታንዳርድ ኦፍ ኬር ማለት ነው አንድ ጤና ባለሙያ ለታካሚው የሰጠው ህክምና በቂ ነው ወይ ብለን ቴስት የምናደርግበት ቱል ነው so normally ስታንዳርድ ኦፍ ኬር ሲባል subjective ነው ቶቱ because some of you were trending order the others were in Jimma the others were in Awasa some of you could be outside ስለዚህ የሆነ ቦታ ጋር ተገናኝታችሁ ኬርን ስትሰጡ ስታንዳርድ ኦፍ ኬሩ ሊለያይ ይችላል ሁላችሁም በሰለጠናችሁበት በተማራችሁበት መልኩ ስለሆነ merely opinion of የኦፒኒየን ዲፈረንስ ስላለ error in clinical judgment ስላለ ብቻ ኖርማሊ አንድ ጤና ባለሙያ ሰብስታንዳርድ የሆነ ስራን ሰርተዋል ተብሎ አይታሰብም legally speaking ያው ኖርማሊ ሐሳቡ majorly ዲቤት ማድረግ መቻል አለበት ማይነር ዲፈረንስ ዝም ብሎ በባለሙያዎች መካከል ያሉ ልዩነቶች as ማል ፕራክቲስን ስታብሊሽ ለማድረግ ወይም ደግሞ ሰብስታንዳርድ የሆነ ኬር ተሰጥቷል ለማለት እንደ ቱል አንጠቀመው ነገር ግን
ሜጀርሊ ዲቤት በሚያደርግ መልኩ ግን ኖርማሊ አንድ ጤና ባለሙያ ከተቀባይነት ካለው ምን ይባላል አክሰፕትድ ፕራክቲስ ኦፍ ስታንዳርድ ኦፍ ኬር ይባላል በብዙሃን ዘንድ እጅግ በጣም ተቀባይነት ያለው ቫልዩ ወይም ደግሞ እሴት አለ ከዛ ባፈነገጠ መልኩ ሰርቶ መገኘት ነው ኖርማሊ ሜዲካል ማልፕራክቲስ ተሰርቷል ደግሞ ሰብ ስታንዳርድ የሆነ ኬር ተሰጥቷል የሚያሰኘው somehow ግን 5 አይነት ስታንዳርድ ኦፍ ኬር አለ I think ዛሬ ስድስተኛ ሳይኖረን አይቀርም ግን ኢንተርናል ስታንዳርድ ኦፍ ኬር ጤና ተቋማቶች በውስጥ የሚያወጡት ነው እንመራበታለን ብለው ኤክስተርናል ስታንዳርድ ኦፍ ኬር ሙያ ማህበራቶች የሚያወጡት ነው ናሽናል ስታንዳርድ ኦፍ ኬር ሚኒስትሪ ኦፍ ሄልዝ የሚያወጣው ነው ዛሬ መምጣት ነበረባቸው ለምን እንዳልመጡ እንጠይቃቸዋለን ሎካል ስታንዳርድ ኦፍ ኬር ኖርማሊ በናሽናል ደረጃ ላይ የወጣ ስታንዳርድ ኦፍ ኬር somehow ከከተማ እየራቃችሁ በሄዳችሁ ቁጥር ሪሶርስ ሴቲንጉ በጣም ሊሚትድ በሆነው በቀነሰበት አካባቢ ላይ አተገባበሩ ትንሽ ቀነስ ሊል ይችላል ሶ በማዕከል ደረጃ ላይ ሐኪም መርፌ የሚያዙ ሪፈር የሚጽፉ ነርሶች ገጥሟቸው አቀር ያሩ ነው ገጠሩንም በተለያዩ ፕሮጀክቶች በአይካፕ ብዙ ቦታ ስለተንቀሳቀስን ኤችኦች እንደ ሐኪም ሰርቭ የሚያደርጉበት አካባቢ ነርሶች እንደ ሐኪም ሰርቭ የሚያደርጉበት አካባቢ አለ አዲስ አበባ ላይ ያንን ካረጋችሁ ሰብ ስታንዳርድ ነው ከባድ ወንጀል ከባድ ጥፋት የሆኑ ቦታዎች ላይ ግን ሐኪም ጭምር ተደራሽ የማይሆንበት አካባቢዎች ላይ ግን በእንደዚህ አይነት መልኩ ይሰራል ሶ ለዝነኛ ቦታዎች ብቻ ይፈቀዳል ያ ነገር ከዛ ቦታ ውጪ ግን ሐራም አለክ እንዳትሞክሩት ስለዚህ ያ ሎካል ስታንዳርድ ኦፍ ኬር ይባላል ኢመርጀንሲ ስታንዳርድ ኦፍ ኬር ኖርማሊ ሪዲዩስድ ስታንዳርድ ኦፍ ኬር ነው በኢመርጀንሲ ጊዜ የሚሰጥ ስታንዳርድ ኦፍ ኬር ነው ኖርማሊ አሁን እንደ ስታንዳርድ ኦፍ ኬር ኢቫሉዌሽንም ደግሞ ምዘና ዝም ብለን በጠቅላላው ኮንሰፕት ከሄድ እነኚህ ናቸው እናንተ ግን ኢስላሚክ ስታንዳርድ ኦፍ ኬር እንዳላችሁ ይሰማኛል which is normally far more than all those listed above here ያንን ስታንዳርድ ኦፍ ኬር ደግሞ እናንተ ብታመጡበት ታካሚዎች ንጉስ አረግናቸው አነገስናቸው አተለቅናቸው ማለት ነው ኖርማሊ እንደ ጤና ባለሙያ you are not responsible for what you said you are not only just responsible for what you said normally for what the patient understands too so a health professional is always under duty to make sure the patient understands his communication and the most important thing sometimes the importance of adhering to those communication also check ማድረግ አለበት እንደ ጤና ባለሙያ እኔ ለተናገርኩት ነገር ብቻ ነው ኃላፊነትን ወስደው ታካሚው ለተረዳው ነገር ኃላፊነት አልወስድም ማለት አትችሉ ልክ እንደ ዳዋ ነው በቃ ሰውየው መናገርህን ብቻ ሳይሆን የምታረጋግጠው የተናገርከው ነገር ትክክል መሆኑንም በሰውየው ውስጥ በትክክል መግባቱን ማረጋገጥ አለብህ መቀየር አለመቀየር የሰውየው ጉዳይ ነው ግን መልእክቱን ሚስ አንደርስታንድ አድርጎት ከሆነ ግን ያንተ ጥፋት somehow መልእክት በትክክል መታልፉ that's why ረሱል ሰለላሁ ንግግራቸው ሾርት ክሊር ኤንድ ፕሪሳይዝ ነበርዋል አጭር ሶ በእንደዚህ አይነት መልኩ ጤና ባለሙያው ለታካሚው የሚያወራቸው ነገሮችን ታካሚው somehow ሚስ አንደርስቱድ አድርጎት በሌላ መልኩ ኢንተርፕሬት አድርጎት እንኳን ከሆነ ኃላፊነቱ የጤና ባለሙያ ነው የሚለው ህጉ አይ ይሄ ለምን ሆነ ብላችሁ ተከራከሩ ሰዎች ካላችሁ በግል ውጭ መናገር እንቻለን ያው የግል ጸብ ነው የሚሆነው ስለዚህ እንደ ጤና ባለሙያ ታካሚው ሁሉ ጊዜም ቢሆን እኔ የተናገርኩትን ነገር በአግባቡ ተረድቷል ገብቶታል የሚለው ነገር cross check የማድረግ ኃላፊነት አለባችሁ ማለት ነው during the follow up and the monitoring of all the instances I hope ምን ነገር አልቀረባችሁም PowerPoint I think 13 ወይ 14 ፒስ ነች የሙያ ግን ተፈቅዷል ማለት አንድ ሙያ ተፈቅዷል ማለት በዛ ሙያ ውስጥ ያለ ነገር በሙሉም ተፈቅዷል ማለት አይደለም በዛ ሙያ ውስጥ የተከለከሉ ነገሮች አሉ የተፈቀዱ ነገሮች አሉ ኖርማሊ አንድን ታካሚ ያገኘው ብሎ ከላይ ጀምሮ ታች ዝም ብሎ የሚያርመሰምስም ታካሚ ጤና ባለሙያ የማይጠፋም እኔ ብዙሃኑ ጤና ባለሙያ ስነ ምግባር ያለው ነው አሁንም እስከሚገባኝ ድረስ በግሌ ስላላሰለጠን ነው ባለሙያ አቲቲዩድ ፓርት ላይም somehow ፌል ያደረገው ነው ፌል ያደረገው አቲቲዩድ ፓርቱን ሚስ ስላደረገ ነው ኖርማሊ እንደ ማህበረሰብ የምንሰራቸው ነገሮች ቀላሉን ነገር ሆኗል አሁን ትልቁ በሽታችን የሆነው እሱ ነው ቀላሉን ነገር አይደለም መስራት ያለብን ትክክለኛውን ነገር ነው መስራት ያለብን በተለይ ደግሞ ጤና ባለሙያ ሆናችሁ ማዘጋጃ ላይ ስትሄዱ somehow ነገኑ ማለት እኮ በጣም ቀላል ነገር ሊሆን ይችላል ፍርድ ቤትም ብትሄዱ ዳኛው እንደዛ ሆኖ ደግሞ ዛሬ መዝገቡን ማየት አልቻልኩም ብሎ ነገኑ ማለት ቀላል ነገር ሊሆን ይችላል አንድን ታካሚ ግን እንደው ነገና ማለት ቀላል ነው ቀላል አይደለም እኮ እንዴት እንደሚያደርሱና አላህ ያውቀዋል so you should do what is right not what is easy ጤና ባለሙያ አሁን ላይ ራይቱንም የሚሰራ አለ አው ደግሞ ኢዚ የሆኑ ቾይሶችን ፒክ የሚያደርግ ባለሙያ አለ depending on his days depending on the agenda that he has got on the table ስለዚህ ያንን ማከል ባደረገ መልኩ የሙስሊም ስነ ልቦናን በሚያጽባርቅ መልኩ ሰርቪሶችን እንድትሰጡ አደራላለሁ እኔም ከዚህ ሙያ ማህበር ጋር ሆኜ በግሌ ማድረግ በሚገባኝ ጥረት በሙሉ አረጋለሁ advising for that matter we are talking with ከናሚር ጋርም so if at all malpractice ጋር የተያዘ ኢሹ የሚገጥማችሁ ከሆነ በተቋም ደረጃም በሉት በግለሰብ ደረጃ ላይ so we are doing some arrangements with
ኦርጋናይዚንግ ኮሚቴ ካሚር ጋር ጧትም ስናወራበት ነበር አይ ቲንክ ትናንትም ከዛ ፊትም በነበሩ ቀናቶች so it's a pleasure to have you around guys ማሻአላ በጣም ታምራላችሁ ጀዛኩሙላህ ኸይር